ያልከው በጣም ውሸት ነው። እኔ እንደዚህ በጣም ነጭ ውሸት ስትዋሽ በጣም ተናድጄብሃለሁ። እሱ ለኢየሱስ ሳይሆን ለእስራኤል የተነገረ ነው። አውጣና ውሸትን አጋልጥ። ችግር የለም አብሽር። እኔን መሳረብ ትችላለህ በማስረጃ አውጣ። እየተሰደኩ አይደለም፣ ሀቅ ነው ማለት። አሁን አንተ በውሸት እዚህ የሚያምን ሀቅ ነው። አሁን አውጣና አሳየን። ያለ ጎበዝ አውጣው አንተ ራስህ። ያው አንተ ራስህ ማስረጃ አሳየን። ታረላ እንደ ሰው ላይ እንትን እያልክ ያለው አውጣ። እኔ አሁን መጽሐፍ ተጠገቤ የለም። አውጣው ነው። እኔ አንብቤዋለሁኝ። መጽሐፉም የማነው እንትን የሚለው ለእስራኤል የተነገረ ነው እንጂ ለኢየሱስ ክርስቶስ የተነገረ አይደለም። እሺ ቆይ እሺ፣ ካነበብከው ምን ይላልሽ? አስረዳ ምን ይላል? የነገርኩህ ለእስራኤል ሕዝብ የተነገረ ነው፣ ለኢየሱስ ክርስቶስ አይደለም አልኩህ። አንተ ግን ለልጁ ስትል የነበረው ምንድነው? ኢየሱስ ክርስቶስ ባሪያ ምን ይላል ቃሉ? አውጣውና እንየዋ። እኔ አውቀዋለሁ አንብቤዋለሁ እያልክ አይደል እንዴ? ምን ይላል ቃሉ? ምን እንደሚል አያውቅም። ተናዳሃል አይደል? ቅድም ለኢየሱስ ነው ስላልን ባሪያ የሚለው ኢየሱስ ባሪያ ነው። ምክንያቱም ቀጥታ አማርኛ ነው ራሱ፣ ሌላ ነገር አይደለም። ለእስራኤል የተነገረ ቃል ነው ቃሉ። አንተ ግን ኢየሱስ ክርስቶስን የተነገረው ብለን ልጁን እንትን እያልህ ነበር እና በውሸት እንደዚህ እንትን ማለት ጥሩ አይደለም። ማቴዎስ ምን ይላል ስለዚያ ጥቅስ? ኢሳይያስ ሌላ ውስጥ አትግባ። ኢሳይያስ 41ን አውጣና አንበበው። ለእስራኤል ነው የተነገረው፣ ለኢየሱስ ክርስቶስ ነው የተነገረው። አንድ ጊዜ ማቴዎስ ላይ ያን ጥቅስ ኢሳይያስ 42:1 ላይ ያለውን ለኢየሱስ አምጥቶታል። ስለ ኢየሱስ የተነገረ ነው ብሎ ምን ትላለህ? ላሳየህ ማስረጃ። እኔ ኢሳይያስ ያለውን ብቻ ነው እንድታስረዳ የምፈልገው። እኔ የምጠይቅ እሱ ብቻ ነው። እንዴት ተረጋጋ። ማቴዎስ እያልከው ነው። ማቴዎስን ትቀበለዋለህ? እሱ በራሱ አውድ ነው የሚፈታው። እኔ አሁን ቀደም ለልጁ የነገርከው እሺ ልንገርህ። ለምሳሌ እነሆ ትጸንሻለሽ፣ ድንግል ወንድ ልጅ ትወልጃለሽ፣ ስሙንም አማኑኤል ትለዋለሽ ምናምን ተብሎ እንደተጻፈለት ይላል ማቴዎስ። ይሄን ተቀብለሃል አይደለ? ተቀብለሃል? ይሄን በጣም ጥሩ። ልክ በዚሁ መሰረት እነሆ ደግፌ ያዝኩት የሚለው ከዚያ ጀምሮ ያለውን ለኢየሱስ አምጥቶ ቁጭ አድርጎታል ማቴዎስ። አትቀበለው? መጀመሪያ ኢሳይያስ ያለውን እንፍታውና እዛ በኋላ ወደ ማቴዎስ እንመጣለን። ይሄን አይደለም እንዴ ፈታለህ? እሱ ያ ለኢየሱስ ነው ብሎ አምጥቶታል እያልኩህ ነው። ላሳይህ ወይ እኮ መጀመሪያ ኢሳይያስ ያለውን እንየው ነው የምልህ። 41 ያለውን እንየውና እዛ በኋላ ወደዛ እንመጣለን። በጣም ጥሩ። ስለዚህ አሁን አማኑኤል አሁን አሳየኝ። አሁን 41 ምዕራፍ 41 ወጣና እንየው። ረጋ በልሽ። ስለዚህ ድንግል ትጸንሳለች፣ ወንድ ልጅንም ትወልጃለች፣ ስሙንም አማኑኤል ትለዋለች የሚለውን የኢሳይያስን መጀመሪያ እናያለን እንጂ ማቴዎስን አንሰማውም ማለት ነው አይደለ? እና በዚያ መሰረት እንሂድ። ማቴዎስ ስለ ትንቢቱ መናገር አይችልም እያለ ነው ኢሳይ። አንተ አልክ እንግዲያውንስ እኔ ካልኩኝ አንተ ይሄን እንትላለህ፣ ትቀበለዋለህ ማቴዎስን? መጀመሪያ 41ን አውጣልኝ በእግዚአብሔር አውጣውና እንየው። ዋሽተሃል አልዋሽህም? እሺ ረጋ ብለህ ሀሳብህን አስቀምጥ። እሺ ሀሳብህን አስቀምጥ። ኧረ እኔ ተረጋግቼ ነው። በቃሽ። ኢሳይያስ ስንት ነው ያልከኝ? ኢሳይያስ ስንት ነው ያልከኝ? ጠዋት ለልጁ ያወጣለትን ኢሳይያስ 41 ጭራሽ የት እንዳለ አታውቅም። አየኸው? የመጨረሻ መሀይም ነህ። በግልጽ ነው የምነግርህ። ያው እዚህ አይደለም። ችግር የለውም። ችግር አለው እንጂ ያው የት እንዳለ እንኳን አታውቅም። አንብብልኝ። ኢሳይያስ 41 አውጥቼልሃለሁ። ቀጥል በል። አንብበው አንተ አወጣሁልህ። የራስህ መጽሐፍ፣ የገዛ መጽሐፍ ነው። እያረበብክ እንትን ብለህ አብራራ። ዋሽተሃል ብለሃል አይደለ? ውሸቴን አጋልጠህ አሁን በል ሂድ። ደሴቶች ሆይ በፊቴ ዝም በሉ፣ አሕዛብ ኃይላቸውን ያድሱ፣
ይቅረቡም፣ በዛም ጊዜም ይናገሩ፣ ለፍርድ በአንድነት እንቅረብ። ይሄ አይደለም ቅድም ያወጣው ይሄ አይደለም። ኢሳያስ 40 እንዳወጣልኝ ነው ያልኩህ። ኢሳያስ 40 እንዳወጣሁልህ። እሺ ዝቅ አድርገው፣ ወደ ላይ ከፍ አድርገው። እሺ ያው ወደ ላይ እዚህ ሆነ ወደ ላይ አየህ፣ ይኸውልህ ውሸት እንዳይጋለጥብህ ነው አይደል እንደዚህ የምታደርገው። አንተ እስከኝ ኢሳያስ 40 እንዳወጣልኝ ወይ አንዴ ይኸው ተረጋጋ፣ ቀስ በርሽ። ኢሳያስ 40 አወጣሁልህ። ጭራሽ አውጥቼልህም ትሰድበኛለህ። አንተ እኮ ነው ማውጣት የነበረብህ። እሺ ያው ኢሳያስ 40 እንዳወጣልኝ አወጣሁልህ። ምን ልሁን እኔ? ስንት ነው? ጥሩ አይደለም፣ ጥሩ አይደለም፣ እንደዚህ ጥሩ አይደለም። ጠዋት ጀምረን የነበረውን አውጣና ሳየኝ። እውነት ለኢየሱስ ክርስቶስ ነው የተነገረው የሚለውን አውጣና ሳየኝ ነው የምልህ ያለው። ለልጁ የነገርከው ድገምና ላይ እኔ አወጣልህ ነበር። የት እንዳለ ታውቅም ምናምን ስለተናደድክ ተሳድበህ ጀመርክ ስትገባ። አሁን እኔ ላውጣልህና ቦታውን እንትን ብለህ አብረራ። እሺ ያንን እንመልከት። ያውና እዚህ ጋር ነው እሱ የሚገኘው። በላ ረጋ በል ደግሞ። እሺ በል ይኸው እነሆ ደግፌ ያዝሁት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አደርጋለሁ። እርሱም ለአሕዛብ ፍርድን ያወጣል፣ አይጮህም፣ ቃሉም አያነሳም። ይሄም አይደለም አድርጌያለሁ። ይሄ አይደለም አድርጌያለሁ። ይሄ አይደለም። እሺ የቱ ነው? እሺ የቱ ነው? ጠዋት የልጁ ያወራውን አምጣው ነው ምን ያለው። ወላሂ ይሄ ነው። የት እንደ አያውቀውም ግን መጥቶ ይሳደባል። የተሳደፉ አይደለም ስትዋሽ ስለሰማሁ ነው። ጠዋት ስትዋሽ ስለሰማሁ ነው። በቃ አልተሳደብኩም። በቃ መርቀኸኛል። በቃ ይቅርታ፣ ሰድበኝ አይደለም። አሁን አውጣልኝ አልከኝ፣ አወጣሁልህ። ይሄ አይደለም አልከኝ። እሺ አሁን የት ልሂድ? ወደ የት ልሂድ? ጌታ ሰው ጌታ ዘመንን ይባርከው። በነገራችን ላይ የዛሬው ምሽት ያንተ አይደለም። በቃ ያንተ ይባረክ፣ ያንተ ይባረክ። እግዚአብሔር ኢየሱስ ክርስቶስ ማስተዋሉን ይስጥህ። እንደዚህ መዋሸት አይደለም። ደህና ደር አንተ ና እንጂ እንዳትታ አየው። መጀመሪያ ጠዋት ያወጣውን የጠዋቱን አውጣው እንየው። ለኢየሱስ ክርስቶስ የተነገረው ለእስራኤል የተነገረው አውጣው ነው ማለት ያለው። ኢሳያስ 40 እንዳልከኝ አይደለም። ኢሳያስ 42 ላይ ይሄ ነው ጠዋት ስናወራ የነበረው። ይሄ አይደለም ማለት ነው። ምንም አትዋሽ፣ ራስህ ታውቀዋለህ፣ የት ላይ እንዳለ ታውቀዋለህ። የልጁ ምንድነው ያው ኢሳያስ 42 አንድ። ስለዚህ ነው ስናወራ የነበረው አይደለም። ሰው የዛሬው ሌሊት በቃ ተበላ አይደለም። አውጣው እንየው። ዘመን ይባረክ። እሺ ማርያም በደንብ አንብብ። ስማ ይኸውልና፣ በእውነት ነው እውነት አርነት ያወጣል እንጂ በውሸት ሰው እንደዚህ ማታለል ጥሩ አይደለም። እውነት ነው። የጌታ ሰው ዘመንህን ይባርካ። እሺ አሜን። ማርያም ባሪያ ነች አይደል? እንደ መጽሐፍ ቅዱስ ሰው አሁን የጠዋቱን ብታወጣው አወራ ነበር። ከዛ ውጭ ያለ ነገር አላወራም። ደህና ደር አውጣልኝ። እስከኝ ኢሳያስ ላይ አውጣልኝ አልከኝ፣ አወጣሁልህ እኮ 41 አልከኝ። 41 አወጣሁ። አይ አይደለም ልጁን ዋሽተዋል። ጠዋት ነው ማለት ያለው። ኢሳያስ ላይ ስናወራ የነበረው ወላሂ ጥቅስ ነው፣ ሌላ አይደለም። ኢየሱስ ባሪያ ተብሏል ብለሃል እኮ። ጠዋት የሰማሁትን ቃል አውጣና አሳየኝ። ይህን ጥቅስ ነበር ስናወራ የነበረው አልኩ። ኢሳያስ ላይ አውጣልኝ አልከኝ። ኢሳያስ ላይ ጠዋት ስናወራበት የነበረው ርዕስ ይሄ ነው። እነሆ ደግፌ የያዝኩት ባሪያዬ ይላል የጌታ ሰው። ሃሌሉያ። እግዚአብሔር ይርዳህ። አይዞህ፣ ጥሩ ነው። በደንብ እንትን በል። ግን ሰው አትዋሽ። በእውነት መዋሸት ጥሩ አይደለም። በውሸት ምንም እንትን የሚል ነገር የለም። ደህና ደር። ሰላም ነው። ያው ብዙ ጊዜ ቪዲዮዎችን አያለው። ያው እኔ አዲስ ሃይማኖት ነው ያለኝ። አዲስ ሃይማኖት ይዤ መጥቻለሁ። ሃይማኖት ብዙ ጥያቄ ይዞ ነው የመጣው። በጣም አወዛጋቢ የሆነ ጥያቄ ነው፣ ግን የመጨረሻው ሃይማኖት ነው ይሄ። ከዛ በኋላ ያንተን ቪዲዮዎች በጣም አለ። የመጨረሻ ሃይማኖት ያው ጥያቄ ለመጠየቅ ራሱ ድፍረቱ የለኝም። ግን ይሄኛ ሃይማኖት አዲስ ነው፣ ነፃ ሃይማኖት ነው።
ምንም ተሰቀለ ምናምን የሚል ነገር የለው። ዝም ብለህ መኖር ነው። ትበላለህ፣ ትጠጣለህ፣ መልካም ነገር ትሰራለህ። ከዛ ውጭ ምንም ነገር ጥያቄ ምናምን የለውም። አትጠየቅም። ለምን ክፉ ሰራ ምናምን የሚባል እምነት የለውም። እና ብዙ እምነቶች ሆኛለሁ እና ግን አሁን የመጨረሻ እምነቴ የሚሆነው ወደ እስልምና ይመስለኛል። እንዴ ሳስበው አላዋጣኝም። እስቲ ይሄንን የኔን እምነት በዚህ በቅርቡ ሊሆንና አላዋጣኝ እንግዲህ ወደ እስልምና ሄዳለሁ ብያለሁ። ለምን ሁሉን ነገር ስለሞከርኩት። ያው የኛ እምነት በነገራችን ላይ ነፃ እምነት ነው። እንደዚህ አይጋፋም። የሌሎችንም እንትን አይደለም። አንተ እንደፈለክ መኖር ትችላለህ። ከዛ ውጪ ጥያቄ የለው፣ ፍርድ የለም። ከሞት በኋላ መነሳት አይደለ? በዛው አትሞታለህ፣ አትጠየቅምና ይሄ ነው አዲሱ እምነታችን። ግን እና እስቲ አንተን እንትኖችም ደግሞ እያየሁት ነው። ያው ዴት አንተ ላይ ጥያቄ የለኝም ስለማናውቅ። እሺ ተከታተል። ለማንኛውም ኢንሻአላህ ጥሩ ነገር ታገኛለህ፣ ጥሩ ነገር ታዳምጣለህ፣ ጥሩ ነገር ትሰማለህ። እሺ ስለመጣህ እናመሰግናለን። አይ ተከታተልታችሁ ነው የጌታ ሰው። እሺ ጥያቄ አለ? ቀጥል። መድኃኔ ከላይ ያለው ልጅ ሰላም። ጥያቄ እሺ ሁለተኛው ጥያቄ ነው። መድኃኔ ይቀጥል። አንድ ጊዜ ክርስቲያኖች እናስቀድማቸው። ሰላም እንዴት ነህ? እግዚአብሔር ይመስገን። ሰላም ብያለሁ ወንድሜ። ሰላም እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። በመጀመሪያ በጣም አከብራለሁ። እውነት በጣም ትዕግስት አለህና እኔ ስለ ክርስቲያን ብዙም ጥያቄ ለመመለስ አይደለም የመጣሁት፣ ግን አንድ የሆነ ስለ እስልምና የምጠይቅ ጥያቄ አለኝና እሱን ለመመለስ ፈቃደኛ ነህ? ሰላም ጠይቂ። እሺ እኛ ነው መጽሐፍ ቅዱስ ሐዋርያቶች ናቸው የጣፉትና የእናንተን ቁርአን ማን እንደጣፈው እና ማስረጃ ምናምን አላችሁ ወይ? እናንተ ከሰማይ ነው ወረደ አላህ ነው ምናምን እንትን ያለው ይባላል እና ማስረጃችሁ ምንድነው? በጣም ጥሩ። ቁርአን ነው ከአላህ Subhanahu Wa Ta'ala ዘንድ ነው በቃል ደረጃ ነው የወረደው እንጂ መጽሐፉ ተጽፎ አይደለም ከሰማይ የወረደው። በቃል ደረጃ አምላክ አላህ Subhanahu Wa Ta'ala ለመልአኩ ገብርኤል ወይንም ለመንፈስ ቅዱስ ቃሉን ሰጠው። በመንፈስ ቅዱስ ምሪት የተጻፈ መለኮታዊ መጽሐፍ ነው። መልአኩ ጅብሪል አለይሂ ሰላም ከአላህ ዘንድ ይዞት መጣ። ለዚህ ማስረጃ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። ሙሐመድ ሆይ ይህን ቁርአን ከእኔ ከጌታቸው ከአላህ ዘንድ በእውነት መንፈስ ቅዱስ አወረደው ይላል። በሌላ ቦታ ላይ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ የተወረደ ነው፣ ታማኙ መንፈስ ቅዱስም አወረደው በአንተ ልብ ላይ እያለ ይናገራል። በሌላ ቦታ ላይ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላሂ ሙሰዲቀን ሊማ በይነ የደይህ ወሁደን ወቡሽራ ሊልሙእሚኒን ይላል። ይህን ቁርአን መልአኩ ጅብሪል አወረደው እያለ ይነግረናል። ስለዚህ በቃል ደረጃ ነው ከአላህ ዘንድ የወረደው እንጂ ከሰማይ ተጽፎ ዱብ ያለ ነገር አይደለም። አላህ Subhanahu Wa Ta'ala ተከለመ ቢሂ ሐቂቀተን ቢሐርፊን ወሰውቲን የስመዑሁ ልመላክ ጅብሪል ዐለይሂ ሰላም ወበለገሁ ጅብሪል ለነቢ ሰለላሁ ዐለይሂ ወሰለም ወነቢ ሰለላሁ ዐለይሂ ወሰለም በለገሁ ሊአስሓቢሂ ወሰሓባ ከተቡ ዛሊከ ፊ። እኛ እርግጠኛ ነን አልሽ። በነገራችን ላይ መጀመሪያ ላይ እንዴት እርግጠኛ ልትሆን ቻልሽ? ሐዋርያቶችን ሰው ሸውዳቸው ቢሆንስ? ምክንያቱም ኢየሱስ ክርስቶስ እያለ አልተጻፉም እነዚህ ወንጌሎች፣ የክርስቶስ ተማሪዎችም አይደሉም። ሉቃስ ለምሳሌ ክርስቶስ ከመረጣቸው ከ12ቱ አይደለም። ማርቆስም እንደዛ። ሰይጣን አስጽፏቸው እንደሆነ እንዴት አወቀ? ጳውሎስ ቃል በቃል እንዳውም መጽሐፍ ቅዱስ ላይ የሰይጣን መልእክተኛ ተሰጥቶኛል እያለ ተናግሯል። ጳውሎስ መጽሐፍ ቅዱስ ላይ እኔ ጌታ እንዳዘዘኝ አልናገርም ራሴ እንጂ እናገራለሁ እንጂ ይላል። ጳውሎስ መጽሐፍ ቅዱስ ላይ እኔ እንዲህ ተመክቼ ስናገር ጌታ እንዳዘዘኝ ሳይሆን በሞኝነት ነው የምጽፈው እያለ ይናገራል። በሞኝነት ነው የጻፍኩት፣ ሞኝ ነኝ እያለ ቃል በቃል ይናገራል። የእግዚአብሔር መንፈስ ያለብኝ ይመስለኛል እያለ ይናገራል። እንዳለበት እንኳን እርግጠኛ አልነበረም። የሰይጣን መልእክተኛ አለኝ ብሎ የተናገረ አካል እንዴት ነው ሰይጣን መልእክት አውርዶለት ነው አይደለም ልንል የምንችለው? እንዴት ነው ጳውሎስ የሰይጣን መልእክተኛ ተሰጥቶኛል እያለ ይናገራል? ምን ታያለሽ በዚህ ላይ? ያካል እንግዲህ ከራሱ ጽፎ እንደውም ከራሱ ነው የጻፈው። ምክንያቱም ኢየሱስ ክርስቶስ ከመረጣቸው ከ12ቱ አልነበረ። የሰይጣን መልእክተኛ አለኝ እያለ እየተናገረ ቃል በቃል እኔ ጌታ እንዳዘዘኝ አልናገርም እያለ እየተናገረ አይ ጌታ አዞት ነው የጻፈው ብላችሁ እንዴት ተቀበላችሁት? እንደዚህ ያለበት
ወንድም እኛ ብንቀበልም ኢየሱስ ክርስቶስ ለኛ በአደባባይ በደሙ እንትን ተሰቅሎልናል ማለት ነው በአደባባይ። እናንተ ግን እዚህ ጋር ምንም ያያችሁ ነገር የለም። ቁርአን ከሰማይ ወረደ ምናምን ብላችሁ ነው ማለት ነው። ኦኬ ስለ ስቅለት አይደለም ማድረሱ ስለ መጽሐፎች ነው። ክርስቶስ እያለ ተጽፈዋልሽ እነዚህ መጽሐፍቶች መልሽልኝ። የለም አልተጻፉም አይደለ? ስለዚህ ከክርስቶስ በኋላ ነው ጳውሎስ ራሱ እንዳውም ኢየሱስን አሳዳጅ ነበር አይደል? ብዙ ሐዋርያትን እኮ አሰቃይቷል ጳውሎስ። የክርስቶስን ተከታዮች በጣም አሰቃይቷል። ራሱ የሐዋርያት ስራ ላይ ራሱ መስክሯል። ተሻለ አይደለ? ይህ አካል እኔ ጌታ እንዳዘዘኝ አልናገርም በሞኝነት ነው የምናገረው ይላል። ጌታ እንዳዘዘኝ አልናገርም ካለ እንዴት ነው ጌታ አዞት ነው የተናገረው ብለሽ የተቀበልሽው አንቺ? ቃል በቃል ራሱ ላይ መሰከረ እኮ ጳውሎስ። አለቀ። እኔ ጌታ እንዳዘዘኝ አልናገርም እንዲህ ስናገር በሞኝነት ነው እያለ ይናገራል። ላሳይሽ ቆይ ጳውሎስ ምን እንዳለ ነው ላሳይሽ። እዚህ ጋር ያው እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም አለ። ያ ሰላም ምን አለ ጳውሎስ? እንዲህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም። ምን ትያለሽ? ጌታ አላዘዘኝም አለ። በቃ በራሴ በሞኝነት ነው የጻፍኩት አለ። ይሄ ብቻ ነው? እዚህ አይደለም። ያ ጳውሎስ ምን ይላል? በጥቂቱ ሞኝነቴን ብትታገሱኝ መልካም ይሆን ነበር፣ ቢሆንም በእርግጥ ታገሱኝ አለ። ታግሰናል። ሞኝነቴን ታገሱ እያለ ነው። እኔ እኮ መጀመሪያ ላይ ስለ ክርስትና ወንድም እኔ እኮ መጀመሪያም ስለ ክርስትና እኔ ትልቅ አባቶችን ብጠይቅ ይመልሱልሃል እንዴት ትርጉሙ ምናምን እንደሆነ ማለት ነው። እኔ እንደዚህ ስለማላክ ስለእናንተ እንዴት ነግረኝ እንደዛ ነው እንጂ ያልኩ። ሁለተኛ ደግሞ እሺ በቃ ሁለተኛ ጥያቄ ደግሞ ቀጥታ የጠየቅሽውን ጥያቄ መጀመሪያ ላይ መለስኩልሽ። እንዴት ነው የመጣው? ከዛ እንደገና አነጻጸርሽልኝ መጽሐፍ ቅዱስ ላይ የእኛ ሐዋርያቶች ለምሳሌ የጻፉት ምናምን ምናምን፣ ከዚያ እናንተ ግን እንደዚህ ሰይጣን አስተፎስስ እንደሆነ ራስሽ አነጻጸርሽ መጽሐፍ ቅዱስን። ስታነጻጸር ጊዜ እኔ በማስረጃ እያሳየሁሽ ነው። ጭራሽ ሐዋርያቶች ያውና ጳውሎስ ከሐዋርያት ነው እንበልና እንዳው ያው እኔ ጌታ እንዳዘዘኝ አይደለም የምናገረው በሞኝነት ነው የምናገረው እያለ ተናገረ። ስለዚህ የአምላክ ቃል አይደለም ራሴ እኔ የጻፍኩት ነው አለ። በቃ እኔ ጌታ እንዳዘዘኝ አይደለም የምናገረው አለ። እና ይህን ይመስላል። መልአኩ ገብርኤል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቀጥታ ተገልጦ ራሱ አናግሯቸዋል። ለምሳሌ ኢየሱስ እንደመጣለት ለጳውሎስ እንዴት ነው ያረጋገጥሽው ብዬ በጠይቀሽ ኢየሱስ ተገልጦለት እኔ ኢየሱስ ነኝ ብሎ ስለላከው ብለሽ ነው አይደለም የምትነግሪኝ መድኃኔ? አዎ መልአኩ ገብርኤል ልክ እንዲሁ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተገለጠና እኔ ገብርኤል ነኝ አንተ ደግሞ የአላህ መልእክተኛ ነህ ብሎ አብስሯቸው ሄደ። ይሄ ላሳይሽ ማስረጃ ራሱ ገብርኤል መሆኑን ተናግሮ ነቢዩ ሰለላሁ ዐለይሂ ወሰለም አናግሯቸው መልእክተኛነታቸውን አብሳሪው መልአኩ ገብርኤል አብስሯቸው። ላሳይሽ ማሳይ እሺ ልጆች እንዴት ናችሁ? ደህና ናችሁ? አማን ናችሁ? ያላችሁ ሄና አብራችሁ አሉ እያለ ሰው ይገናኛል። ደሜ ሆይ ዲግሪ ሆይ ይገናኝ እንደውን አብሃን ነአብይ ያለው ሲያንተ የመዲናው ተዋድኖቹን እንደወርሻ እንደወርካቸው እኔ የሰው አዝመራ በልቶብኝ እንደው ያዳል እንደው አረታው ሲሆን ነው ጃል ማለት ነው ማለት ነው። እሺ አሳያቸው ሱረት አልዓለቅ። አይዋ እሺ ያው እነዚህ ጋር አሳየሽ ወገራችን አንድ ጊዜ ይህ የመጀመሪያው የወረደው የቁርአን ምዕራፍ ነው። ኢቅራ ይላል። ይህ የመጀመሪያው ምዕራፍ ነው። መልአኩ ገብርኤል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገና እንደመጣ ያወረደላቸው የአላህ ቃል ነው። ማንነቱ ሲገልጽላቸው እዚህ ጋር እናያለን። እዚህ ጋር ሐዲሱ ይሄን ይመስላል። በዚህ ሐዲስ ላይ ወደ አማርኛ ቀይርልሻለሁ፣ ችግር የለውም።
ያና እዚህ ጋር ቃል በቃል የተናገረበትን እርሳቸው ማንነቱን የገለጠበትን እንመልከት። ያውና ይሄን ወደ አማርኛ እንቀይረው እዚሁ እያለ ማለት ነው። ሐዲሱ በጣም ረጅም ነው። መልአኩ ገብርኤል ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ራሱን የገለጠበት እንዲሁም ደግሞ እርሳቸውን መልእክተኛ ነቢይ መሆናቸውን ያበሰረበት ቃል ነው። ወደ አማርኛ እንቀይረው እዚሁ እያለ ያውና አንብቤው እስኪ ምን ይላል? መድኃኒ አንብቤው አንዴ። ይሰማቸዋል? ይሰማቸዋል ልጆች? በጣም አስቸጋሪ ነው ባለ ዛሬ። እሺ ከተሰማችሁ ያውና ምን አለ? ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተም የአላህ መልእክተኛ ነህ። ቃል በቃል ራሱ እኔ ገብርኤል ነኝ፣ አንተም የአላህ መልእክተኛ ነህ ብሏቸዋል። ቁርአናችሁ ከሰማይ ላይ ስለተጣለ ማረጋገጫ የለንም። አንደኛ ጥያቄ እኔ እኮ ቁርአናችሁ እኔ እንጃ እኔ ስለኛ እሺ ሰው የሚጣፈው ተሰሳትኩ የሚበል ሰው ስለጣፈው ኢየሱስን ተሰቅሎ ስላየ ነው እናረጋግጣለን። እናንተ ግን ገና ከሰማይ ገብርኤል አሁን አላየሽም? ያወጣሁልሽም ይህንን መጽሐፉ እንትኑን ማለት ነው። ይህንን ቁርአኑን ማን እንደጣፈው በምን እርግጠኛ ሆነን እኛ አሁን እዚህ ጋር ማለት ነው። እኔ እርግጠኛ አይደለሁም። አሁን ይሄን አላምንበትም ማለት ነው። በአሳማኝ እንትን ካላሰጠኝ ይሄም አሳምነኝ። ማስረጃ ጠየቅሽ አይደል? ምክንያቱም ቁርአኑ ከሰማይ ነው የተጣለ ብላችሁ ነው የምታምኑት። ከላይ ሰጡት ምናምን እና እንደዛ እናምናለን። ከሰማይ የተጣለ ብለን አናምንም። አትሰሚም እንዴ? አውቀሽ ነው እኮ ቁርአኑን እኛ እንደዛ ብለን ታፈው ከአላህ ነው ከሰማይ የተጣለ ከሰማይ ብለን የተጣለ ነው ከሰማይ ብለን አናምንም እኛ። እና እንዴት ነው ቁርአኑን ማን የጻፈው? እኔ እኮ ይሄን ጥያቄ እንድመለስልኝ ነው የጠየቅኩት ማለት ነው። ምን አመለስኩልሽ እኮ መላእክት ሷሃቦች ናቸው የጻፉት፣ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደቀ መዝሙሮች። ኦኬ አይ እኔ ከሰማይ ነው ምናምን የተጣለ ሲሉ ሰምቼ ነው። በጣም ይቅርታ። እሺ ሁለተኛ ጥያቄ ደግሞ ማለት ነው ቀጥላ መጠየቅ እችላለሁ። ኢየሱስን ማርያም መውለዷን ታምናላችሁ ወይስ አታምኑ? እናምናለን እንጂ ለዚያም በድንግልና ማንም ወንድ ሳይገናኛት ነው የወለደችው ብለን እናምናለን። እና ለምን ይመስላል? ለተአምር ጠይቃ ነበር እሷ። መልአኩ ገብርኤል መጥቶ በስርዓቱን በነገራት ጊዜ ለምንድን ነው ብላ ጠይቃ ነበር። ምን ተመለሰላት? አምላክ ተአምር ሊያደርግ ዘንድ። ያ ማለት ከዚህ በፊት ባልተደረገ መልኩ ተአምርን አድርጎ ለሰዎች ቻይ መሆኑን ተአምረኛነቱን ሊያሳያቸው ዘንድ፣ እሱም ያለ አባት ከሴት ልጅ ብቻ መፍጠር የሚለውን። ከዚያ በፊት ማንም በዚህ መንገድ አልተፈጠረም ነበር። ጠይቃ ነበር እሷ። ቃለት አና የኩኑ ሊ ጉላሙን ወለም የምሰስኒ በሸር ቃለ ከዛሊከ ወሊነጅዐለሁ አየተን ሊናስ ይላል ቃል በቃል አምላክ አላህ ሱብሓነሁ ወተዓላ ለሰዎች ተአምር ላደርግ ዘንድ ብሏል። እና ተአምር ነው አምላክ ምን ያክል ቻይ መሆኑን ለማሳየት። ለምሳሌ ከዚያ በፊት ባልተደረገ መልኩ ማለት ነው። ከዚያ በፊት ሰዎች የተፈጠሩት በሶስት አይነት መንገድ ነበር። አንደኛ ያለ አባት ያለ እናት አደም ዓለይሂ ሰላም ተፈጠረ። ሁለተኛ ከወንድ ብቻ ያለ ሴት እሷም ሐዋ ነች፣ ከአደም የግራ ጎን ተፈጠረች። ሶስተኛ እኛ ሁላችንም ከወንድና ከሴት ምን ቀረ? ከሴት ብቻ ያለ ወንድ መፈጠር ቀረ። አያችሁ፣ በሁሉም በአራቱም መንገድ አላህ በሁሉም መንገድ መፍጠር ቻይ መሆኑን ሊያሳይ ዘንድ መሲሁን አስገኘ፣ ፈጠረ ያለ ወንድ ከሴት ብቻ። ለዚህም ነው ብዙ ቦታ ላይ ሲናገር ወለቲ አሕሰነት ፈርጅሃ ፈነፈኽና ፊሃ ምን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን፣ ለዓለማት ተአምር አደረግኳቸው እያለ ይናገራል። መሲሁም ተአምር ነው፣ እናቱም ተአምር ነች። በሁለቱም በኩል ነው አምላክ አላህ ተአምሩን ያደረገው። በእሷ በኩል ተአምሩ ምንድን ነው ከተባለ ማንም ወንድ ሳይገናኛት የወለደች ሴት ትባላለች አይደለ? ተአምር ነች። ማንም ሴት የለችም ወንድ ተገናኝቷት የወለደች ቢሆን እንጂ ማርያም ስትቀር ወንድ የሚባል ሳይነካት የረገዘችና የወለደች ሴት ብቸኛዋ ሴት እሷ ነች። በእርሱ በኩልም ተአምር ነው። እሱን ሲያዩ ሰዎች ምን ይላሉ?
ያለ አባት ከእናት ብቻ የተወለደ ልጅ በመባል እሱም ተአምር ነው። እንዲ ሁለቱንም ተአምር አደረግኳቸው የሚለው አላህ ለዚህ ነው። እሺ እሺ የአምላክን ኃይል ነው የሚገልጸው። እሺ ወንድም አመሰግናለሁ። ሶስተኛ ጥያቄ ደግሞ እናንተ ስትሞቱ ማለት ነው ጥሩ ስራ ከሰራችሁ ምናምን ጀነት ስገቡ ሚስት ምናምን ማግባት ትችላላችሁ ምናምን የሚባል ይስ? አዎ በጀነት ውስጥ እናገባለን። አዳምና ሔዋን ጀነት ውስጥ ነው ባልና ሚስት ነበሩ አይደለ? ለመጽሐፍ ቅዱስ እኮ ጀነት ውስጥ አዳምና ሔዋን ጀነት ውስጥ ባልና ሚስት ቢሆኑም እኮ ጀነት ውስጥ ግንኙነትና ዓለሙን ሙሏት አልተባለም። ጀነት ውስጥ ትወልዳላችሁ እናንተ አግብታችሁ። ስለመውላው እኛ አንወልድም ጀነት ውስጥ። ጀነት ውስጥ መውለድ የሚባል መወላለድ የሚባል ነገር የለም። ከፈለገ ሰውየው ግን አላህ የፈለግከውን እሰጥሃለሁ ስላለ ክፉ ነገር እንዳትጠይቅ እንጂ በጀነት ውስጥ ይሰጥሃል። ወለኩም ፊሃ ማ ተሽተሂ አንፉሱኩም አለ አላህ። ለእናንተ በእርሷ ውስጥ የምትፈልጉት ነገር ሁሉ አለላችሁ አለ። ክፉ ነገር እንዳትጠይቅ። ሰው መግደል እፈልጋለሁ ብትል በጀነት ውስጥ አይሰጥም፣ ክፉ ነገር ነው። አያችሁ። ነገር ግን መውለድ የሚለውስ ክፉ ነገር ነው ወይ? ላ አይደለም። ስለዚህ የሆነ ሰሃባ መጣና በጀነት ውስጥ መውለድ አለ ወይ ሲላቸው የለም ማለት መወላለድ የለም እዛ። ነገር ግን ብፈልግስ አለ ሰውየው። ከፈለክ ግን ይሆንልሃል አሉት። ነገር ግን ብለው ገለጹለት። ምን አሉት? መረገዙ መወለዱ ልጁ መቆሙ በሰዓት ውስጥ የሚሆን እንጂ እንደ ምድራዊ አይደለም። ብትፈልግ እንኳ ያ ነገር ከምድራዊ በተለየ መልኩ እንደሆነ ነገሩት። አይ ስለዚህ እዛ መወላለድ የሚባል ነገር እንደ አስሉ እንደ መሰረቱ የለም። እሺ እሺ አመሰግናለሁ። እናንተ ጋር እስከ 4 ማግባት ይቻላል? ይሄንን ጥያቄ እንዴት ነው እስከ 4? አሁን አዳምና ሔዋንን ፈጣሪ እስከ 4 ሚስት ማግባት ምናምን ብቻ ኑሮ አዳምን ለሔዋን ሔዋንን ለአዳም 4 አርጎ ይፈጥርልን ነበር። ግን 1 አርጎ ነው ፈጣሪ ታጥንቶ የፈጠረላት ማለት ነው። እንዴት ነው በዚህ ዙሪያ? ህግ መቼ ነበር ይዛኔ? ስለ ህጉን አሁን የምናወራው ምሳሌ ካደረግሽ መጽሐፍ ቅዱስን ወደ መጽሐፍ ቅዱስ መሄድ ግድ ይለኛል። እግዚአብሔር ህግን ያወረደው በማን ላይ ነው? በሙሴ ላይ ነው አይደለ? በሙሴ ህግ ላይ ወይንም በመሲሁ ላይ በተወረደ መጽሐፍቶች ላይ ከአንድ በላይ ማግባት ኃጢአት ነው ተብሎ የተገለጸበት ቦታ አለ? ወይንም ዝሙት ነው ተብሎ የተገለጸበት ቦታ አለ? ወይንም ከአንድ በላይ ማግባት አይቻልም የተባለበት ቦታ አለ? የለም። ስለዚህ እንደ መጽሐፍ ቅዱስ አንድ ሰው 1 ሚሊዮን ሴት ቢያገባ ምንም መጽሐፍ ቅዱስ ላይ የሚቃወም አንቀጽ የለም። ይቅርታ 1 ሚሊዮን አልኩኝ አነሱ 2 ሚሊዮን ቢያገባ እንደ ቁርአን ግን ከ4 በላይ አይፈቀድም። ሰውየው የፈለገ ሀብት ቢኖረው የዓለም ሀብት ቢኖረው አቅሙ ከእንትን ካለለት አቅሙ ቢኖርም ራሱ የማያገባበት ሁሉ ጊዜ አለ። ታቻለ አቅሙ ቢኖረው ራሱ ፍትሃዊ መሆን የማይችል ከሆነ አንድ ሰው በአንድ ብቻ ከአንድ በላይ ማግባት ሐራም ነው፣ አላህ ከልክሏል። ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። በሚስቶቻችሁ መካከል ፍትሃዊ አንሆንም ብላችሁ ከፈራችሁ ግን አንዲት ሚስት ብቻ አግቡ ይላል። ከአንድ በላይ አይፈቀድም። አንዳንድ ሰው አይተሻል። ለምሳሌ 2 ቢያገባ የመጀመሪያውን ትውት የሚያደርግ ሰው አለ አይደል? እኩል እንትን የማይሰጥ ይሄ ሰውዬ አይፈቀድለትም። ቢያገባስ ነገ የትንሣኤ ቀን ቅጣት አለበት። ያለ አቅሙ ቢያገባና ፍትሃዊ ሳይሆን ቢያገባ አይፈቀድም፣ አይቻልም። ታችኋል አይደል? ይህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ካነት ዒንደሁ ምርአታን ፊ ዱንያ ፈለም ያዕዲል በይነሁማ ጃአ የውመል ቂያመቲ የሹኩሁ ሳቅጥ። በምድር ላይ ሳለ 2 ሚስት ኑረውት በመካከላቸው ፍትህን ያላደረገ የትንሣኤ ቀን ቅጣት አለበት አሉ። አንድ ጎኑ ወድቆ በአንድ ጎኑ ይነሳል አሉ። ቅጣት አለበት። ይህ ነው። ዓላማው ምንድን ነው ወደሚለው እንምጣ። ለምንድን ነው አምላክ በነቢዩ በዚህ ትውልድ ላይ ብቻ ነው ወይ? አይደለም። አላህ በቁርአን ላይ ሲናገር ባለፉትም ነቢያቶች ላይ ደንግጌላቸዋለሁኝ ይህን ህግ ብሎ ተናግሯል። ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞች ነቢያቶችን ልኬያለሁኝ ለእነርሱ ሚስቶችን አድርጌላቸው ነበር ይላል። አየሽ፣ ዘሮችንም አድርጌላቸው ነበር ይላል። ከአንድ በላይ ማግባት ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ የተደነገገ አይደለም። ባለፉትም ነቢያቶች ላይ ደንግጎላቸው ነበር። ዓላማው ምንድን ነው ወደሚለው ነው አሁን ዋናው ቁም ነገር። የሰው ልጅ ለምንድን ነው አምላክ ይሄን የደነገገበት? ጥበቡ ምንድን ነው ወደሚለው ነው መምጣት ያለብን። መልካም ትውልድን አፍርቶ ለመሄድ ነው። ጥሩ ትውልድን አፍርቶ ለመሄድ በምድር ላይ የአምላክን ህግና ስርዓት የሚጠብቁ ልጆችን አፍርቶ መሄድ፣ ይሄ ትልቅ ትርፉ ነው የሰው ልጅ እዚህ ዓለም ላይ፣ ሌላ አይደለም። አላህም ሊያዘዘው ለዚህ እንጂ የሰው ልጅ የስሜቱን ጥምን ለማርካት ሴትን አብዝተህ አግባ ለዚህ አይደለም። ያ ጀማዓ ለዚያ ከሆነማ አንዲት ሴት ትበቃለች። ገብታችኋል አይደለ? ለዚህም ነው አምላክ አላህ ሱብሓነሁ ወተዓላ
ስለ ነቢያቶች ሲያወራ ቀደም እንዳልኩሽ ሚስቶችን አድርጌላቸው ነበር ካለ በኋላ ዘሮችንም አድርጌላቸው ነበር ጥሩ ትውልዶችን ይላል። ከአንድ በላይ ያገቡ ነበር፣ ጥሩ ትውልዶችን አፍርተው ይሄዳሉ። የእነዚያ ልጆች ደግሞ በምድር ላይ መኖራቸው የአምላክን ሕግና ስርዓት ከነዚያ ከነቢያትና ከአማኞች የወረሱትን ለትውልድ ያስተላልፋሉ ማለት ነው። ይሄ ነው ዑመር ብን አልኸጣብ ምን ይላል? ከአንድ በላይ ማግባታችን ጥሩ ትውልድን አፍርተን የመሄድ ሀሳብ ባይኖረን ኖሮ ባላገባን ነበር ይላል። ከአንድ በላይ ሲያገባ ጊዜ ሙስሊም ይሄን ታሳቢነት አድርጎ እንጂ የስሜት ጥም ለማርካት ለዚህ አንድ ትበቃለች። ምን ያደርጋል ከአንድ በላይ ለዚህ አይደለም። እና ይህ ነው። እሺ ይቅርታ አንድ ጊዜ السلام عليكم ورحمة الله وبركاته. شيخ حسين كيف حالك؟ بارك الله فيك. إن شاء الله سنبدأ القراءة. ستبدأ إن شاء الله من قول الله سبحانه وتعالى ثم بعثنا من بعدهم موسى إلى قول الله سبحانه وتعالى والذين كذبوا بآياتنا ولقاء الآخرة حبطت أعمالهم هل يجزون إلا ما كانوا يعملون. وأنا سأبدأ إن شاء الله قول الله سبحانه وتعالى واتخذ قوم موسى. وعليكم السلام ورحمة الله وبركاته. حاضر شيخ بارك الله فيك. እሺ እና ይሄ ነው። ሌላ ጥያቄ አለሽ ወዳኔ? አለኝ። እሺ ነብያችን መሐመድ የ9 ዓመት ህፃን ደፍሯል ምናምን ይባላል። ስለዚህ ውሸት ነው። የ9 ዓመት ደፍሯል እንደዚህ የሚል ቃል የለም። ነቢያችን ሰለላሁ ዐለይሂ ወሰለም የራሷ እናታችን አይሻ ተዘወጀኒ ብላ ነው የተናገረችው። ደፍሯል ይላቸዋል። በፍጹም አልፈራል፣ አይቻልም። እንደዚህ ተዘወጀኒ ነው ያለችው። ውሸት ነው ማለት ነው። ቁርአናችሁ ላይ ምናምን የለም የለም። ነብዩ ሰለላሁ ዐለይሂ ወሰለም ደፈሩ የሚል ቃል በፍጹም የለም። እሺ ኦኬ። ስንት ሚስት ነበር ያሏቸው? ነቢያችን ሰለላሁ ዐለይሂ ወሰለም 11 ሚስቶች ነበሯቸው። 4 ብቻ ነው የሚፈቀድ ብላይ ነበር። እሺ 11 እንዴት ለነሱ ተፈቀደ? 4 ያለው ለትውልዶቻቸው ነው። ስለ እርሳቸው አስመልክቶ ደግሞ በሱረቱል አሕዛብ ላይ ይናገራል። ኻሊሰተን ለከ ሚን ዱኒል ሙእሚኒን ይላል። ከአማኞች ውጭ ለአንተ በተለየ መልኩ ይሄ ተደነገገብህ ይላቸዋል። እርሳቸው ፈልገው አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ላይ ከዚህ ከ4 በላይ እንዲያገቡ በእርሳቸው ላይ የደነገገው አምላክ አላህ ሱብሓነሁ ወተዓላ ከእርሳቸው መልእክትን የቁርአንን ሐዲስን መልእክት ተምረው ለትውልድ እንዲያስተላልፉ እንደሆነ ያዘዘባቸው ቃል አለ በቁርአን ላይ ገብቶሻል። ለዚህ ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እስከ 53 ዓመታቸው ድረስ አንድ ሚስት ብቻ ነበረቻቸው። አንድ ሚስት። እንደው ብዙ ሰዎች የሌላ እምነት ተከታዮች እንደሚያስቡት አንድ ሰው ሲያገባ ይሄን ያክል ሚስት የስሜት ጥሙን ለማርካት ብለው አስበው ሊሆን ይችላል። እንደዛ አይደለም። እንደዛ ቢሆን ኖሮ በወጣትነት ጊዜያቸው ነበር የሚያገቡት ያን ሁሉ ሚስት አይደል? ነገር ግን በወጣትነት ጊዜያቸው ትዝ ብሏቸው አያውቅም። አያችሁ፣ ይሄ 53 ዓመታቸው ድረስ በአንድ ሚስት ብቻ ነበር። ያችም እንዳውም በ15 ዓመት ትበልጣቸዋለች። ትልቅ ሴት ነች። ነቢያችን ሰለላሁ ዐለይሂ ወሰለም ያችም አንዷ ራሱ ሄደው ጠይቀው እንዳይመስላቸው ያገቧት። ተጠይቀው ነው ነብዩ ሰለላሁ ዐለይሂ ወሰለም እሺ ያገቧት በአንድ ሚስት ብቻ። ሁለተኛ ሚስት ትዝ ብሏቸዋል ወይ? ኧረ በፍጹም ትዝ አላላቸውም። ገብታቸዋል አይደል? ልክ መዲና በሄዱ ጊዜና በተረጋጉ ጊዜ 13 ዓመት መካ ላይ ያስተማሩ መጀመሪያ ያስተምሯቸው። ከዛ ወደ መዲና በሄዱ ጊዜ አሁን የዛኔ ህግና ስርዓት መውረድ ሊጀምር ነው መዲና ላይ። መካ ላይ አንድ አስተምሮ ብቻ ነበር የነበራቸው። እሱም የመጀመሪያው አንድና ብቸኛ አምላክ አምልኩ፣ በእርሱ ላይ ቅንጣት ሌላን አካል አታጋሩ የሚል የተውሂድ ትምህርት ነበር። ከዚያ ልክ መዲና ላይ በሄዱ ጊዜ ህግጋት ሊወርድ ነው። በዚህ ጊዜ ደግሞ ሴቶችን የሚመለከቱ ህግጋቶች በቁርአን ላይ እና በሐዲስ ላይ ልክ እንዲሁ ይወርዳሉ። ገብቶሻል አይደል? የዛን ይሄንን እነዚህ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሚስቶች ታዘዙ። ሙሐመድ ሆይ እነዚህን ሴቶች አግባ ብሎ አዘዛቸው። ያዘዘባቸው ምክንያቶች በጣም በርካታ አሉ። ከነዚያ መካከል አንደኛው ለሁላቸውም ጥቅልል አድርጎ ምን አለ አላህ? ያ ኒሳአን ነቢይ እያለ እናንተ የነቢዩ ሙሐመድ ሚስቶች ሆይ እያለ ወዝኩርነ ማ ዩትላ ፊ ቡዩቲኩነ ሚን አያቲላሂ ወልሒክማ ይላል። በቤታቸው ውስጥ የሚወሳውን የእኔን የአላህን ቃልና የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አስተምሮ ለትውልድ አስተላልፎ አላቸው። ለዚህ ዓላማ ነው ያገባቸው። ይህንንም በተግባር ተወጡ። እናታችን ዓኢሻ 2020 ምናምን ሐዲሶችን በጭንቅላቷ ሸምድዳ ለዚህ ነው ያገቡልህ የሚለውን አውቃለች። እሷም ከዚያ ለትውልድ አስተላለፈች።
ከማንም በላይ ያስተላልፋል። ከታላላቅ ሰሃቦች ጋር ትወዳደራለች። ይሻላል አይደል? ለዚህ ነው ያገቧቸው። ሁለተኛ ምንድነው ያገቡባቸው ምክንያት? ሌላኛው በዚያ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ ሰዎች ለምሳሌ አንድ ሰው የሆነ ባሪያ አለው እንበል። ያ ባሪያው የሆነች ሴት አግብቶ ቢፈታት የባሪያው ሚስት ለአለቃው አትገባም፣ በቃ አንዴ ባሪያ ካገባት ለአለቃ አትገባም ብላ ያምኑ ነበረ። እንዲህ አይነቱ አመለካከትም ስተሆኑን ለመግለጽ አላህ ሱብሓነሁ ወተዓላ አዟቸዋል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ባሪያ ነበር፣ አገልጋይ ነበር። ማን የሚባል? ዘይድ ብኑ ሐሪሳ የሚባል ሰሃባ፣ ነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ነው። ዘይድ ብኑ ሐሪሳ የሚባለው ምን አደረገ? የሆነችን ሴት ያገባል። ምን ታደርጉ ልጆች? የሆነችን ሴት ያገባል። ካገባ በኋላ በበሉ የነብዩ ሰለላሁ ዐለይሂ ወሰለም ባሪያ ነው። አግብቶ ፈታት። ከፈታ በኋላ ሰዎች ምን ብላ ያምናሉ ብያቸዋለሁ። በዚያን ጊዜ አንድ አለቃ ባሪያ ካለው ያ ባሪያው የሆነችን ሴት አግብቶ ከፈታት ያቺ የተፈተችዋ ሴት ባሪያ እንጂ በፍጹም ይሄ አለቃው ሊያገባት አይገባም፣ በቃ እርካሽ ነች ብላ ያምናሉ። አላህ የሴቶችን ክብር ሊጠብቅላቸው ወሰነ። በፍጹም አለቃው ቢያገባት ኃጢአት አይደለም ማለት። ስለዚህ ይሄንን ደግሞ አላህ ሱብሓነሁ ወተዓላ አደረገ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አዘዛቸው። ባሪያ አግብቶ የፈታትን ሴት በማግባት ለአለቃ ባሪያ ሴት አትገባም የሚለውን አመለካከታቸውን ስበርባቸው፣ ስህተት መሆኑን በተግባር አሳያቸው ብሎ አላህ ሱብሓነሁ ወተዓላ በዚህ መልኩ የሴቶችን ክብር አስጠበቀላቸው። ምክንያቱም ያቺ ሴት ባሪያ አግብቷት ከፈታት በፍጹም ለአለቃ አትገባም፣ በቃ ርካሽ ነች ብላ ያምናሉ። እርሷ ውድ ነች፣ አለቃ ቢያገባትም ይቻላል የሚለውን አሳያቸው እና በእንዲህ አይነት ምክንያቶች ነው ነቢያችን ሰለላሁ ዐለይሂ ወሰለም እነዚያን ሚስቶች እንዳገቡ የሆነው። ይህን ይመስላል ማለት ነው። እሺ ወንድሜ አመሰግናለሁ። እና የመጨረሻ ጥያቄ ደግሞ ልጠይቅ። አሁን አንድ ሰው ልሆን ትችላለች ወንድምም ከእስልምና ሃይማኖት አልፈልግም ብላ ከእስልምና ሃይማኖት ከወጣች በኋላ ግደሏት ምናምን የሚል እንትን አለ ሲባል ሰምቻለሁና እውነት ነው ወይስ? ዙራ እንደገና ሙስሊሞችን የምትዋጋ ከሆነች ነው። ሰውየው ለምሳሌ ከፈረ፣ ከዛ በኋላ እንደገና ሙስሊሞችን እዋጋለሁ ካለ ተመልሶ መን በደለ ዲነሁም ፈቅትሉህ ይላል። በሌላ ሐዲስ ላይ ይህንን የሚፈታው ሐዲስ ምን የሚለው ነው? ኢነማ ጀዛኡ ለዚነ ዩሓሪቡነ አላህ ወረሱለሁ አለው። እግዚአብሔር ይመስገን። ባነሳቸው ሀሳቦች ላይ አክቹዋሊ ስንት ሰዓት እንደገባ አላየሁም። ያው ከደረስኩበት በኋላ ያለውን ነገር ነው ላወራ የምችለው እና ልጅቷ ስጠይቅ ነው የነበረው ስለ መጽሐፍ ስለ ቁርአን አወራረድ ነበር ስታወራ ይሄ ነበረው እና አንተም እንዴት እንደወረደ እየነገርካት ነበር። ከዛ መጽሐፍ ቅዱስ ላይ ያለውንም ሀሳብ ጳውሎስ የተናገረው የመጽሐፍ ቅዱስ የእግዚአብሔር እንዳልሆነ ጳውሎስ በራሱ ስሜት እንደጻፈው የሚገልጽን ማብራሪያን የሰጠህበት አንድ ነገር ልንገር። አንተ አሁን ፊዚክስ ስትማር ፊዚክስን ወይም የሆነ ሳብጀክት ስትማር የሳብጀክቱ የምሱን ሰፖርት የሚያደርግ በዛ ዘርፍ ላይ ያለ የተጻፈ መጽሐፍ አለ። እሱን ኮንቴክስቹዋሊ በዛ መሰረት ትማረዋለህ። ሌላ ፊዚክስ እየተማርክ አማርኛ ፔሪድ ነው ብለህ አትማርም። መጽሐፍ ቅዱስን በመጽሐፍ ቅዱስነቱ ከተቀበልከው ራሱን ችሎ ቼኑን ጠብቆ የሚሄድ ስለሆነ እያንዳንዱ ቃል የራሱ ትርጓሜ ያለው ራሱን የሚገልጽ ነው። ያንን ሁሉንም አክሴፕት የምታደርግ ከሆነ አንተ አሁን መሀል ላይ ጳውሎስ ለምሳሌ እንደኔ ብሎ ሞራል ሲያስተምር ሰዎችን የመከረበትን ሀሳብ ይሄ እግዚአብሔር የዘላለም ትእዛዝ የእግዚአብሔርን የዘላለም እቅዱን የዘላለም ሀሳቡን የተናገረበት ክፍል አለ። ከዛ እዚህ ጋር ግን መጥቶ ይሄን የምላችሁ እንደ ሰውኛ በሞራል የሚደረግ መሆኑን እየነገራቸው ያለው ያ ክፍል የሚያወራው ማለት ነው አንተ ያልከው እንጂ ጳውሎስ የጻፈው ሰዋዊ በሆነ ዝም ብሎ የራሱን ስሜት እየዘባረቀ ነው አይደለም። ለማስተማርና ሰዎችን በትክክለኛ መንገድ ለማምጣት ነው ብለህ የምታስብ ከሆነ መጀመሪያ ያንን ኮንቴክስቹዋሊ ያለውን ትክክለኛውን ሀሳብ ወስደህ ተረድተህ እንጂ ለራስህ ስሜት በሚመጥንና ለዓላማህ ብለህ ባስብከው መልኩ እያጣመም ከሆነ ያንተን ነው የሚያቀለው። ገብቶሃል? ለምሳሌ የማርያምን በድንግልና መውለድ
ከአንተ መጽሐፍ በፊት አዲስ ኪዳን ላይ ነው የተጻፈው። ከ530 ዓመት በፊት መሐመድ ከመምጣቱ በፊት። በጣም ጥሩ ትበራለህ። በድንግልና መወለዷን ያጸደቀው መጽሐፍ ቅዱስ ነው። ኢየሱስ ክርስቶስ በድንግልና ተወለደ ተናግሯል። አይ ሰምተኛል። መጀመሪያ ስማኝ። ማርያም በቅድስና ማርያም በድንግልና መውለዷን የተጻፈው እኮ ልነግርህ ነው የተጻፈው። ልጠይቅህ አዳምጥ ጥያቄው። ኢየሱስ ክርስቶስ በድንግልና መወለዱን ተናግሯል አልተናገረም? እኔ በድንግልና ተወልጃለሁ ብሏል። ይሄን ጉዳይ ያውቃል እሱ? መልስ። ኢየሱስ ይኸውልህ መጽሐፉ ተጽፏል ነው የምልህ እኮ። አንተ ያወረድከው ወረደ ያልከው መጽሐፍ ከመምጣቱ በፊት ተጽፏል። አዳምጠኝ። ስለ መጽሐፍ አይደለም አሁን። ኢየሱስ ክርስቶስ አሁን ስለ ልጅቷ ስላብራራው ይኸውልህ መጀመሪያ ፖይንት እንያዝ ወዳጅ፣ ፖይንት እንያዝ። አሁን እያወራ ያለሁት ስማኝ፣ አስጨርሰኝና ትቀጥላለህ። አዳምጣ እንዴ። በድንግልና መወለድ እየሰማኸኝ ነው? ላታስወራኝ ነው? እንዳዳምጥ እንጂ እስካሁን ስታወራ ጸጥ ብዬ እኮ አዳመጥኩ። በጣም ድንበር ስታልፍ ሁሉ ምናምን ዝም አልኩ። ለስሜትህ ምናምን ስትል ይሄንን ምናምን እኔ ለስሜትህ ብዬ ስለ መጽሐፍ ቅዱስ ለምንድን ነው የምናገረው? አሁን እሱን ተወው። ኢየሱስ ክርስቶስ በድንግልና እንደተወለደ ተናግሯል አልተናገረም? መልስ። ያውቃል ይሄን ጉዳይ እሱ? ግሩም የተናሳ ግሩም አንሱለት ሚዩት ነው። አድሚኖች ካላችሁ እሺ ቶ ኢየሱስን እንለፍሽ። አታገኘም። ይሄ መልስ አይኖረውም። መልስ የለውም ማለት ለምን ሚዩት አደረከኝ? እኔ አይደለሁም ያደረግኩት፣ ልጆች አድርገው ሊሆን ይችላል። አሁን ወደ መልሱ ሂድ። ኢየሱስ ክርስቶስ በድንግልና ተወለደ ተናግሯል? ይኸውልህ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ተብሎ የተጻፈለት መሲህ የተባለው ፕሮሚስ ኬረር የሆነ የተስፋ ቃል የተሸከመ ቃል የሆነ ማንነት ነው የመጣው በቅድስት ድንግል ማርያም። ለዚህ ትንቢት ለምን አታስጨርስም? ሰው አንተ ነገርከኝ አይደለ? በሱ ላይ ሀሳብ ልስጥ እንጂ ተነግሮለታል በትንቢት አልከኝ። ፖይንቱን አሁን ይኸውልህ የተነሳውበትን ፖይንት ልጨርስና አንተ ብዙ ደቂቃ ልታወራ ነው። ቅድም ዝም አልኩህና አይደለም አጨርስኩኝ እኮ አንድ ደቂቃ አላወራሁም እኮ። አንተ አሁን ኢንተርፊር እያደረግህ ኢንትራፕት እያደረግኝ ያለው ትንቢት ተነግሮለታል ድንግል ትጸንሳለች ተብሎ ብለኸኛል አይደል? አዎ በጣም ጥሩ። ይህ ትንቢት የተነገረው ለእነማን ነበር? ለአይሁዶች አይደለም? ኦፍ ኮርስ። በጣም ጥሩ። አይሁዶች ማርያም በድንግልና እንደወለደችው ያውቁ ነበር? መልስ። አዎ ያውቃሉ፣ የሚያውቁም አሉ። ከእምነታቸው ተጻራሪ የሆኑት ደግሞ ከእምነቱ ከእሱ በድንግልና እንደወለደች የሚያምኑ አይሁዶች ትንቢቱ ለእነሱ ተተነገረ። እነዚህ ሰዎች በድንግልና እንደወለደች ያውቁ ነበር ወይንስ አያውቁ? መልስ። በአይሁድ ሕግ አንድ ሴት ሳታገባ ከወለደች ተወግራ ነው የምትሞተው። ዮሴፍ አሁን እኔ እየነገርኩህ ያለሁትን እኮ እንደወለደችው አይሁዶች መጽሐፍ ቅዱስን ታምናለህ ወይ? መጀመሪያ እኮ ነግሬሃለሁ። አንተ ለፍላጎትህ ነው የምታጣምመው ያልኩህ። በዚህ እኮ አየኸው፣ አትደረበ። ታምናለህ? የሆነ ጥያቄ አጣብቂኝ ሲገቡ ጊዜ ታምናለህ አታምንም ወደሚል ትሄዳለህ። አይደለም፣ ይኸውልህ መጽሐፍ ቅዱስ ነው መልስ እየሰጠህ ያለው። ከአሁን እየነገርኩህ ያለሁት መጽሐፍ ቅዱስ መልስ ይሰጣል ለራሱ። ተረጋጋ። ትንቢቱ ለማን ነው የተነገረው? ለአይሁዶች ነው። እንደሚፈጸም ማየት አለባቸው እነዚህ ሰዎች፣ ትንቢቱ የሚጠባበቁ ናቸውና። ስለዚህ እነዚህ አይሁዶች በድንግልና እንደተወለደ መሲሁ ያምኑ ነበር ወይ? በዚያ ዘመን የነበሩ አይሁዶች ይኸውልህ ኢየሱስ በድንግልና እንደተወለደ ዮሴፍ ያውቃል፣ ስምዖን ያውቃል፣ ነቢያቶች በዛን ሰዓት የነበሩ መንፈስ ቅዱስ ያለባቸው ሰዎች ያውቃሉ። ሌሎች ግን የእነሱ ኤክስፔክቴሽን በሌላ መልኩ ከቤተ መንግስት ይመጣል ብለው ኤክስፔክት ሲያደርጉት ስለነበረ አመጣጡ እነሱ በሚጠብቁት መንገድ ስላልሆነላቸው አክሴፕት ሊያደርጉትም እሱ ማንነቱ ሊቀበሉትም አልቻሉ። ስለዚህ እነዚያ አይሁዶች ይሄ እግዚአብሔር ቃል ግን ራሱ መጽሐፍ ቅዱስ ግን ስላመጣጡ ክሊርሊ በትንቢቱ መሰረት እንደመጣ ቃሉ ያስቀምጧል፣ ምላሽ ሰጥቶበታል። በጣም ጥሩ። ትንቢቱ ምን ነበር የሚለው? ስለዚህ ቅድም ያልኩህ ማለት ነው
መጽሐፍ ቅዱስ ትንቢቱ ምን ነበር የሚለው ኢሳይያስ ላይ ያለው ምን ይላል? ትንቢቱ የሚለው ልንገርህ እንድነግርህ ነው የፈለግከው? ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ይሉታል የሚል ትርጓሜ ነው ያለው ኢሳይያስ። ይሉታል አይደለም የሚለው አትዋሽ። ይሉታል አይደለም። እሺ ስሙም ይባላል ነው የሚለው። አማኑኤል ይባላል አይደለም። እሺ ምንድን ነው የሚለው? ችግር የለውም። ቃል ገድፌ ከሆነ እታረማለሁ። ትለዋለች ነው የሚለው። ትለዋለች አልኩህ እኮ አይደለም አልከኝ እኮ አንተ መሀል ላይ እኮ አልኩህ እኮ ትለዋለች ብያለሁ። አልሰማኸኝም? እሺ ብያለሁ። እሺ አላልክም? እሺ ለማንኛውም ልለፍ። መሀል ላይ ብያለሁ። አላልክም ማለት ነበር እባክህን። ቆይ አንዴ። እሺ ችግር የለውም። እሺ ያቺ ድንግል አማኑኤል ብላ ብለዋለች አላለችም? ጠርተዋለች አልጠራችም? ተብሏለች። አማኑኤል ሳይሆን ጥያቄ ወይ አንዴ ማርያም አማኑኤል ብላ ጠርተዋለች ወይ? አማኑኤል ተብሏል ስሙ። እግዚአብሔር ከኛ ጋር ማለት ነው ትርጓሜ። ገብቶሃል? እግዚአብሔር ከኛ ጋር ነው። አንዴ ትንቢቱ ላይ ነው የምንሄደው። ትንቢቱ ላይ አማኑኤል ብላ ትጠራዋለች ብሏል። ድንግሏ ሴት ማለት ነው። ድንግል ማርያም ኢየሱስ ክርስቶስ አማኑኤል ብላ ጠርታው ታውቃለች ወይ? ኢየሱስ ማለት ምን ማለት ነው ንገረኝ። ያሽዋ ማለት ነው። አማኑኤል ብላ ጠርታዋለች ወይ? አማኑኤል ብላ ያሽዋ ማለት ነው ጌታ እግዚአብሔር ከኛ ጋር አዳኝ ማለት ነው። አማኑኤል ብላ ጠርታዋለች ወይ? አዎ ተጠርቷል። ተጠርቷል ሳይሆን ተጠርታለች ወይ? የቱ ጋር ነው አማኑኤል ብላ የጠራችው? ማስረጃ ይኸውልህ። ማርያም እኮ የትንቢቱ ቃል ሲመጣላት ቅዱስ ገብርኤል ምን ብሎ ነው ያበሰራት? አልጠየቅኩህም? አማኑኤል ብላ ጠርታለች። የአማኑኤል ትርጓሜ ነው የሰጣት ኢየሱስ የሚለውን። አማኑኤል ብላ ጠርታዋለች ወይ? አዎ። ማስረጃ ስጠኝ ላውጣ። ኢየሱስ የሚለው ስያሜ ኢየሱስ ጂሰስ ነው አይደል? አልጠየቅኩም። አማኑኤል ብላ ጠርታዋለች ወይ? ሉቃስ አማኑኤል ማለት ትርጓሜው አልጠየቅኩም እኔ። አማኑኤል ብላ ትጠራዋለች። የቱ ጋር ነው አማኑኤል ብላ የጠራችው? ይኸውልህ አንድ ነገር ልንገርህ። መጽሐፍ ቅዱስን ብያለሁ። ትንገረኝና የራሱ እሺ አውራሽ በቃ አውራ። ይኸውልህ መጽሐፍ ቅዱስን ብያለሁ ቅድም መጀመሪያ ነው። አሁን ስለ ሰው ማንነት ስታወራ ሰው የሰውን ስለ ፕሮዳክሽን ቦዲ ፕሮዳክሽን ስታወራ መጀመሪያ ላይ ያወራው ነበረ። ከመሬት ካፈር እንዳበጀው እግዚአብሔር። ሁለተኛ ሲጀመር ካፈር እንዳበጀውም ከጎን ወስዶ እንዳበጀው ሌሎችም ክርስቲያኖች አድርገው አማኑኤል ብላ ጠርታለች ብለህናል። የቱ ጋር አማኑኤል ብላ ጠራች? ይኸውልህ የኔም ፖይንት ሚስ አስደርገህ አንተ ለክርክርና ለመማማር አይደለም። አዎ ብለዋለች። ኢየሱስ ማለት የሽዋ ማለት አማኑኤል ማለት ነው። እግዚአብሔር ከኛ ጋር ማለት ነው። አዳኝ ማለት ነው። ጌታ ማለት ነው። የሽዋ ማለት አልጠየኩም። ወደ እሱ እንመጣለን። አማኑኤል ብላ ትጠራዋለች ብሏል። የቱ ጋር ነው አማኑኤል ብላ የጠራችው? ትርጓሜው እኮ ነው አማኑኤል። ትርጓሜውም እግዚአብሔር ከኛ ጋር ነው እኮ የሚለው እዛው ላይ እኮ አለልክ። አማኑኤል ብላ የጠራችው የቱ ጋር ነው? ትርጉሙ ምን ማለት ነው ብዬ አልጠየኩም። በትርጉሙ ተጠርቷል ነው እኮ እያልኩ ያለሁት። አልሰማኝም አይደለም? ቆይ አንዴ። አማኑኤል ያንን ማቴዎስ ተረጎመልህ እንጂ ይሄ ማቴዎስ አይደለም። ኢሳይያስ ላይ እዛው ላይ ትርጓሜው አለ። ትርጓሜውም እግዚአብሔር ከኛ ጋር ማለት ነው ነው የሚለው። እሺ ወደዛ እንሄዳለን። እሺ ኢሳይያስ ስንት ነበረ መጀመሪያ? 7:14 ነው። እሺ ስለዚህ ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልጃለች፣ ስሙንም አማኑኤል ብላ ትጠራዋለች። ና ግሩም ሁሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ግሩም ይሄ አማኑኤል እንደተወለደ ብናሳየውስ ሁሱ ኢየሱስ እንዳልሆነ አለ ከፈለገ ነው እሱ
ኢየሱስ እንዳልሆነ መጀመሪያ ይጨርስና ወደዛ እንሄዳለን። ምርኮ ፈጠነ ብዝበዛ ቸኮለ። ምርኮ ፈጠነ ብዝበዛ ቸኮለ የሚባል ሰው አለ መጽሐፍ ቅዱስ ላይ ስሙ ነው። ምርኮ ፈጠነ ብዝበዛ ቸኮለ የሚባል ሰው ብለህ ጻፍበት ነው የሚለው። እሺ ና አንዴ ስለ ሰሌዳው ነው የሚያወራው። አየው አይደለ? ዝብርቅርቅ ያለ ትርጓሜ ይዘህ ስለምታወራ ጌታ ራሱ ምልክት ይሰጣችኋል። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልጃለች፣ ስሙንም አማኑኤል ብላ ትጠራዋለች። ከዚያስ የት አለ ትርጉም? እዚህ ጋር ና ተደብቆ ያዳምጣል። ታውቃላችሁ ልክ ስናወራ ነው። ግሩም ግሩም ጌታ ያ በጸጋው ነው አይደለም የምትኖረው? በጸጋው እንግዲህ ያለ ጸጋው ይቻላል እንዴ? በነገራችን ላይ ሁሱ እዚህ ቁጥር 7 ላይ የተወለደው ልጅ የምትወልደው ነብይ ናት። ይሄንንም እንዲነግረን ግሩም ተመለስክ? አለው ነብይ ናት የምትወልደው ይሄንን አማኑኤል። ይሄን ታውቃለህ? ይኸውልህ መጽሐፍ ቅዱስ ትንቢታዊ ነው። ትንቢቱን የተነገረው በጊዜው እዛው ላይ አይተው ከሆነ 7 ላይ ምን ይላል? ባድማ እንደሚሆኑ 2 ነገስታት እንደሚጠፉ ምናምን ሁሉ ይናገራል። ትንቢት ሲነገር በጊዜው ተፈጽሟል። የትንቢት እዚህ ጋር ተፈጽሟል። አያችሁ አይደል? ይኸውልህ አንደኛ አስጨርስ፣ ከጠየቅ በኋላ አስጨርስ። ካለዛ ለማደናገር የምታደርገው ጥሬት አንተ አሸናፊ እኔ ተሸናፊ ለማስመሰል የምትሄደው ነገር አይሰራም። ሲጀመር አሁን ያንተን መጽሐፍ አታብራራ ሀቢቢ፣ ወደ 530 ዓመት በኋላ የመጣነ የሰው አታብራራ የአምላክ ቃል ነው ብዬ ተቀብዬ ማምነው አይደለም። አንተ እንደማታምነው መጽሐፍ ቅዱስን ማለት ነው። እኔ መጽሐፍ ቅዱስን ሳምን አታብራራ፣ ወደ ሐሳቡ ግባ። ትንቢተ ኢሳይያስ ምዕራፍ 7 ላይ ግባ። ትንቢተ ኢሳይያስ ምዕራፍ 7 ላይ ምን ይላል? ግባ። አዎ ሐሳብ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ራሱን አሁን ያልከውን አለች ትለዋለች ተባለ። ማቴዎስ ላይ መጣና ነገረህ ትርጓሜውን። በዛን ሰዓት ማቴዎስ እኮ ጆሽ ነው፣ አይሁዳዊ ነው። የዕብራይስጥ ምንድን ነው ያልኩህ? ትርጓሜን የነገረህ እዚህ ሐሳብ ላይ ምንድን ነው ጥያቄ ጠየቅኩህ? አማኑኤል ተብሏል ወይ ያልከኝ? ተወልዷል። እዚህ ኢሳይያስ ላይ ተወልዷል ልጁ። ለኢየሱስ አይደለም ይሄ ጥቅስ፣ ለኢየሱስ ነው እኮ። ልስጥ መረጃ ማቴዎስ ላይ ለኢየሱስ ነው የሚናገረው። የትኛውን አንተ ማንን ተወለደ እኮ በግድ ነው ያመጡት እንጂ ልጁ እንደተወለደ ነው ማስረጃ። ማን በግድ ያመጣው እኮ? ልስጥክ ማስረጃ ስጠኝ በለኝ። የኢሳይያስ መጽሐፍ ራሱ ተቀበለዋለህ ወይ? ስጠኝ ማስረጃ በለኝ። ይኸውልህ የኢሳይያስ መጽሐፍ በመጽሐፍ ቅዱስ በመጽሐፍነቱ ትቀበለዋለህ? የአምላክ ቃል ነው ብለህ ይማ ትንቢተ ኢሳይያስ ላይ አማኑኤል የተባለው ልጅ እዛው እንደተወለደ መጽሐፉን አምነዋለሁ። ትቀበለዋለህ? ምን ብዬ የአምላክ ቃል ነው የእግዚአብሔር ቃል ነው ብለህ? የእግዚአብሔርም ቃልም ነው የሰውም ቃል አለበት። እንደዛ ብዬ አምናለሁ። ይኸውልህ እኔ መጽሐፉን ስቀበለው አንተ የፍላጎት የመጣ መንገድ ላይ ያለንም ገላጭ ሆነ የአምላክ ቃል አይደለም ብለን ካላመንን አታወራንም? ስማኝ፣ ለምን እንደማላወራ ታውቃለህ? እሱን የማብራራት ማንነት የለህማ። ፊሽካ ተነፋ። በቃ ግሩሜ ቴንኪው፣ እናመሰግናለን። የአምላክ ቃል ነው ብለን ስናምን መተከኛ ጋር ታወራለህ። እሺ አየው አይደለ? ስለዚህ አንተ የእናንተ ትርክት እኮ አናወራም አልክ። የአምላክ ቃል መሆኑን ካላመናችሁ አናወራም አልክ። ታዲያ እኛ ምን እናድርግ? አናወራም ካልክ ማብራሪያ መስጠት አንተ የምትችልበት እንትኑ የለህም፣ ማንዴቱ የለህም። ማንነት አይደለም ያልኩት። ጥቅስ ልስጥና አብራራው አንተ ስለምታምንበት። እሱ አንተ የፈለከው ቦታ ላይ የምትገልጸው አይደለም። ያንን የሚያብራራ በማንነቱ የተቀበለው እዛው ጥቅስ ላይ ልጥቀስልህ፣ እዛው ምዕራፍ ላይ ልጥቀስልና እስቲ ያስረዳኝ።
እዛው ላይ እኮ ነገርኩ። ሁለት ሐሳብ ነው የያዘው። ትንቢት ከረንትሊ የሚፈጸምና ተሻጋሪም ነው አልኩ እኮ። እኮ እኔ ጥያቄ ልጠይቅ ካስረዳኝ፣ የመጽሐፉ ባለቤት አይደለ? ካስረዳኝ፣ ጥያቄ ልጠይቅ። እያስረዳሁ እኮ ነው። አልሰማኝ ያልክ እንጂ እያስረዳሁ። አይ ምንድን ነው የጠየቅኩህ? እኔ የምታስረዳኝ ምንድን ነው? እዛው ተወልዷል አልከኝ አንተ።